ስሙ ካርሎስ ባሌባ። በነሐሴ ወር ይሄ ስም በኦልድ ትራፎርድ የህልም ቲያትር ውስጥ እንደ ነጎድጓድ ያስተጋባ ነበር። ማንቸስተር ዩናይትድ እሱን ለማምጣት ዝግጁ መሆኑ ተዘግቦም ነበር። በደጋፊው ዘንድ የተፈጠረው ስሜት ከፍተኛ ነበር። የዩናይትድን የመሃል ሜዳ ችግር የፈታው ተብሎለትም ነበር። ህዝቡ እርግጠኛ ነበር። ግን ዝውውሩ አልተሳካም፣ እንደ ጉንበኖ ጠፋ። እናም የዘንድሮው የውድድር ዘመን ሲጀምር በካርሎስ ባሌባ ዙሪያ የነበረው ትረካ ሙሉ በሙሉ ተገለበጠ። የባለፈውን ዓመት ብቃቱን ያላገኘ አቋም በ45 ደቂቃ ተቀይሮ መውጣት አሳሳቢና ተደጋጋሚ ስርዓት እየሆነ መጥቷል። ስለ አእምሮ ጥንካሬው፣ ስለ ትኩረቱ፣ ጭንቅላቱ አሁንም ማንቸስተር ውስጥ ነው እንዴ የሚሉ ከባድ ጥያቄዎች መነሳት ጀምረዋል። ታዲያ በካርሎስ ባሌባ ዙሪያ በእርግጥ ምን እየተካሄደ ነው? የህልም ዝውውሩ ስላመለጠው እጄን ሰጥቻለሁ ብሎ ሆን ብሎ አቋሙን አውርዷል? በሚነዛለት የዝውውር ወሬና በጫናው ክብደት ተውጧል? ወይስ ገና በ21 ዓመቱ ለመጀመሪያ ጊዜ በዓለም አቀፍ መነጽር ስር የወደቀ አንድ ወጣት ተጫዋች የሚያሳየውን ተፈጥሯዊ የእድገት ህመም ግሮዊንግ ፔንስ እያየን ነው? ክቡራትና ክቡራን፣ እዚህ በምናቀርበው አዲስ የስካውቲንግ ተከታታይ ፕሮግራም የመጀመሪያ ክፍል እንኳን ደህና መጣችሁ። ከዩናይትድ ጋር ስማቸው ከሚነሱ ተጫዋቾች መካከል የተወሰኑትን በጥልቀት እንመረምራለን። የመጀመሪያዎቹን 3 ተጫዋቾችን ካርሎስ ባሌባ፣ ኤሊዮት አንደርሰን እና አዳም ዋርተን ናቸው። ዛሬ በባሌባ እንጀምራለን። ምክንያቱም በመግቢያዬ ላይ እንዳልኩት በክረምቱ በብራይተን ካሳየው ድንቅ ዓመት በኋላ እሱን የማስፈረም ጉጉቱ ጣሪያ ነክቶ ነበር። አዲሱ ሞይሰስ ካይሴዶ እሱ ነው ተብሎ ነበር። ደና የዘንድሮውን አቋሙን ከተመለከት መልሱ አይ ነው። ምክንያቱም በግልጽ እየተሰቃየ ነው። ዛሬ የምናወራውም ስለዚህ ነው። ወደ ዘንድሮ አቋሙ ከመዝለቃችን በፊት አንድ በጣም ወሳኝ ነገርን መረዳት አለብን። የባሌባ የቅድመ ውድድር ዘመን ዝግጅት ወይም የዝግጅት ጦት። ብራይተን ካደረጓቸው 5 የዝግጅት ጨዋታዎች ውስጥ ባሌባ የተሳተፈው በመጀመሪያዎቹ 2 ላይ ብቻ ነበር። አንደኛው በዝግ በር የተካሄደ ሲሆን በሁለቱም ጨዋታዎች ላይ የተጫወተው 45 ደቂቃ ብቻ ነው። ከዚህ በኋላ ጉዳት አጋጠመው። የብራይተንን የመጨረሻዎቹን 3 የዝግጅት ጨዋታዎች ሙሉ በሙሉ አምልጦታል። ይህ ምን ማለት እንደሆነ ታውቃላችሁ? የፕሪሚየር ሊጉ የመክፈቻ ጨዋታ ከመጀመሩ በፊት ባሌባ ለመጨረሻ ጊዜ ኳስ የነካው ሐምሌ 16 ነበር። ፕሪሚየር ሊጉ ከመጀመሩ 1 ወር ሙሉ በፊት። እድገቱን ለመቀጠል ለሚፈልግ አንድ ወጣት አማካይ ይሄ ተስማሚ አይደለም። በግልጽም ተጽዕኖ አሳድሮበታል። ባሌባ ዘንድሮ አንድም የፕሪሚየር ሊግ ጨዋታ 90 ደቂቃ ተጫውቶ አልጨረሰም። 3 ጊዜ በ45 ደቂቃ ተቀይሮ ወጥቷል። ከጥቂት ወራት በፊት በ100 ሚሊዮን ፓውንድ ይገመት ከነበረ ተጫዋች ይሄ አስደንጋጭ አቋም ቁልቁለት ነው። እናም ትልቁ ጥያቄ ብዙ የዩናይትድ ደጋፊዎች የሚጠይቁት አእምሮ ወደ ማንቸስተር ዩናይትድ ከዞረ በኋላ ሆን ብሎ እጁን ሰጥቷል ወይ የሚለው ነው። እውነቱን እንነጋገር ከተባለ ዩናይትድ እንዲሆን የፈለገውም ይሄንን ነበር። እናም ሆነ አእምሮ ሙሉ በሙሉ ተወስዶ ነበር። ምናልባት ሆን ብሎ ባያደርገውም እንኳን በሁኔታው ተውጧል። ልናያቸው የሚገቡ አሳሳቢ ቀይ ባንዲራዎች አሉ። አሰልጣኙ ፋቢያን ሄርዝለር ስለነዚህ የአቋም መውረዶች በተደጋጋሚ ተጠይቀዋል። የሚገርመው ለባሌባ ትልቅ መረዳትን አሳይተዋል። ከአንዱ አስቸጋሪ ጨዋታ በኋላ ሄርዝለር በክፍሉ ውስጥ የነበረውን ዝሆን ዘ ኤሌፋንት ኢን ዘ ሩም በግልጽ ተናግሯል። እርግጠኛ ነኝ አንድ ወጣት ልጅ ከማንቸስተር ዩናይትድ በጣም ትልቅ የገንዘብ ጥያቄ እንደቀረበለት ሲያነብ በጥልቅ ሊነካው ይችላል። እሱ ራሱ አልተነካሁም ቢልም እንኳን ምናልባት በውስጡ በጥልቀት የሚጎዳው ነገር ይኖራል። እሱ ወጣት ልጅ መሆኑን መረዳት አለብን። ኦን ስትጫወት የሚሮጥ ኦፍ ስትሉት የሚቆም ማሽን አይደለም። ስሜታዊነቱን መረዳት አለብን። ከየት እንደመጣ ማወቅ አለብን። ይሄ የኛ ኃላፊነት ነው። ይሄ አንድ የ21 ዓመት ልጅ የ100 ሚሊዮን ፓውንድ ዝውውር ርዕስ ሆኖ
ምንም እንዳልተፈጠረ እንዲጫወት መጠበቅ እንደማይቻል የተረዳ አሰልጣኝ ነው። የሄርዝለር መረዳት ባሌባ ይሄን ጊዜ እንዲያልፍ ቢረዳውም የሆነ ሰዓት ላይ ግን አቋሙን መመልከት አለብን። ባለፈው ዓመት ምን ያደርግ ነበር? ዘንድሮስ? እስቲ ጨዋታዎቹን አንድ በአንድ እናያቸው። ስጋቶቹ ትክክለኛ ናቸው ወይስ የተጋነኑ? ከውድድር ዘመኑ መክፈቻን ጀምር። ከፉልሃም ጋር ከጉዳት የተመለሰበት የመጀመሪያ ጨዋታ ጠንከር ያለ ግን ጸጥ ያለ አቋም አሳይቷል። ወደ ሙሉ ብቃቱ ሲመለስ ከዚህ የተሻለ ይችላል። ከ10 6 ተሰጥቶታል። መጥፎ አይደለም። ከዚያ ከኤቨርተን ጋር የተደረገው ጨዋታ የመጀመሪያው የ45 ደቂቃ ቅያሪ ጸጥ ያለ 45 ደቂቃ በአንድ አጋጣሚ ኳስ አጥቷል። በ45 ደቂቃ ውስጥ ብቻ 5 ጊዜ ኳስ አጥቷል። ከ10 5 ከማንቸስተር ሲቲ ጋር ሁኔታው ተባባሰ። የተሳሳቱ ፓሶች፣ ልፍስፍስ የማሸነፍ ሙከራዎች፣ ይሄ አስደንጋጭ አፈጻጸም ነበር። ሲቲን ባሸነፉበት ጨዋታ ከ10 4 ተሰጥቶታል። ጥሩ አይደለም። የማንቂያ ደወሉ መጮህ ጀመረ። ከቦርንማውዝ ጋር በተደረገው ጨዋታ ተጠባባቂ ወንበር ላይ ተቀመጠ። ለ24 ደቂቃ ገብቶ አብዛኞቹ ትርጉም ያላቸው እንቅስቃሴዎቹ ስህተት ነበሩ። በ24 ደቂቃ ውስጥ 7 ጊዜ ኳስ አጥቷል። ሌላ 4 ከ10። እውነቱን ልንገራችሁ በዚህ ሰዓት አቅጣጫው በጣም አሳሳቢ ነበር። ይሄ ባለፈው ዓመት ለብራይተን ወጥነት ኖሮት አዲሱ ሞይሰስ ካይሴዶ ተብሎ ሲሞገስ ከነበረው ተጫዋች የምንጠብቀው አይደለም። ያ በሁሉም ቦታ የሚደርስ በመከላከልም ኳስ ይዞ በመሄድም ድንቅ የነበረው ባሌባ የት ሄደ? በእነዚህ የመጀመሪያዎቹ 4 ጨዋታዎች ባየነው ነገር ስጋት ቢገባን ፍትሃዊ ነው። ከስፐርስ ጋር ሌላ እድል ተሰጥቶት ጀመረ፣ ግን በድጋሚ በ45 ደቂቃ ተቀየረ። የተስፋ ጭላንጭል አሳይቷል። ነገር ግን ኳስ በማይዝበት ጊዜ ልፍስፍስና የደከመ ይመስላል። ከ10 5 በዚህ ጊዜ ነበር የሄርዝለር ትዕግስት በድጋሚ በቃላቶቹ ወጣው። ሁሉም ሰው ካርሎስን መረዳት አለበት። እሱ በጣም ወጣት ተጫዋች ነው። ባለፈው ዓመት አስደናቂ እድገት አሳይቷል። ሁሉም ሰው ያ እድገት እንዲቀጥል ይጠብቃል። ግን እሱ የ20 ዓመት ልጅ ነው። በእድገት ውስጥ ሞገዶች አሉ። ሁሌም እድገት እንደዚህ ቀጥ ብሎ አይሄድም። መውረዶችም አሉ። በአሁኑ ሰዓት እሱ በትንሽ መውረድ ውስጥ ያለ ይመስላል። በጣም አስፈላጊው ነገር እሱ ማሽን አለመሆኑን መረዳት ነው። እርዳታ ያስፈልገዋል። ከኛ ድጋፍ ያስፈልገዋል። ሊያድግበት ራሱን ሊከፍትበት የሚችል ትክክለኛ አካባቢ ያስፈልገዋል። ዛሬ ሁሉንም ሞክሯል። በሰውነቱ ውስጥ የነበረው 45 ደቂቃ ብቻ ነበር። ይሄን መቀበል አለብን። ማሽን የሚለው ቃል ሄርዝለር ስለ ባሌባ ሲናገር በተደጋጋሚ ይመጣል። ደጋፊዎችና ሚዲያዎች በህይወታቸው ውስጥ ምንም ነገር ቢፈጠር ተጫዋቾች ወጥ በሆነ መልኩ እንዲጫወቱ እንደሚጠብቁ ያሳያል። በተለይ ለወጣቶች እንደዛ አይሰራም። እስቲ አሁን የባሌባን ቁጥሮች ከባለፈው ዓመት ጋር እናነጻጽራቸው። ውድቀቱ እጅግ በጣም ግልጽ ይሆናል። በጨዋታ ተሳትፎ ባለፈው ዓመት በአማካይ በ90 ደቂቃ 57.5 ጊዜ ኳስ ይነካ ነበር። ዘንድሮ ወደ 44.5 ወርዷል። በጨዋታ ላይ ያለው ተጽዕኖ በግልጽ ቀንሷል። ፓሲንግ ወይም ማቀበል የማቀበል ትክክለኛነቱ ወይም ፓስ ኮምፕሊሽን ከ87.4% ወደ 78.7% ወርዷል። ይሄ ካልኩሌቲንግ ወደ 10% የሚጠጋ የአንድ ጊዜ ቅናሽ ነው። ኳስ ይዞ መጓዝ ዋና ጥንካሬው ባለፈው ዓመት በ90 ደቂቃ 1.45 ፕሮግሬሲቭ ካሪ ወይም ኳስን ወደፊት ይዞ መሄድ ነበረው። ዘንድሮ ወደ 1 ወርዷል። ስኬታማ ቴክ ኦንስ ወይም ሰው ማለፍ ቀንሷል። ይችኛዋ ግን በጣም አስደንጋጭ ናት። ወደ ተጋጣሚ የግብ ክልል ኳስ ይዞ መግባት ፋይናል ሰርድ ኬሪስ ባለፈው ዓመት በጨዋታ 1.52 ነበር። ዘንድሮ ወደ 0.5 ብቻ ወርዷል። የ2/3 ቅናሽ ኳስን ወደ አደገኛ ቦታዎች የማድረስ ችሎታው በ2/3 ቀንሷል። በመከላከልም በኩል ታክል የማድረጉም ቁጥር ቀንሷል። ሰው ለማለፍ የሚሞክሩ ተጫዋቾችን የማቆም መጠኑ ከግማሽ በላይ ቀንሷል። አዎንታዊ ጎኖች አሉት? አዎ አሉ። ኢንተርሴፕሽን ኳስ መጥለፍ ጨምሯል። የአየር ላይ ኳስ ማሸነፍ ጨምሯል። ትንሽ ቢሆንም በትክክለኛው አቅጣጫ ነው። ኳስ መቆጣጠር ሚስ ኮንትሮል ወይም ኳስ መሳቱ በከፍተኛ ሁኔታ መጨመሩ ምናልባትም የትኩረት መበታተን ችግር ዋነኛ ማሳያ ነው።
እነዚህ ቁጥሮች የሚያሳዩት አንድ ነገር ነው። በጨዋታ ተሳትፎ የቀነሰ፣ ኳስን ወደፊት የሚያደርስ፣ በመከላከልም ጠንካራ ያልሆነ ተጫዋች፣ ነገር ግን ችሎታውን ሙሉ በሙሉ ያጣ ተጫዋች አይደለም። እውነታው ስለ ባሌባ የሚነሱት ስጋቶች ፓሲንግ፣ ኳስ ማጣት፣ አቋቋም ባለፈው ዓመትም ነበሩ። ነገር ግን ብራይተን እያሸነፈ ስለነበርና ባሌባ በደንብ በተቀናጀ ማሽን ወይም ቡድን ውስጥ ስለነበር እነዚህ ስህተቶች ተሸፋፍነው ያልፉ ነበር። አሁን ግን ከዩናይትድ ጋር ስሙ በመነሳቱ በዛ ኢኮ ኢፌክት በማንቸስተር ዩናይትድ ማይክሮስኮፕ ስር ወድቋል። ዩናይትድ ሳይፈርም ዩናይትድ ተጫዋቾች የሚያገኙትን ግፊት ማጣጣም ጀምሯል። እያንዳንዱ ስህተቱ ይቆጠራል። የኔ የግል አስተያየት ይሄ ተጫዋች እጁን የሰጠ አይመስለኝም። ይሄ አእምሮ በዩናይትድ የተወሰደ በጉዳት ምክንያት ቅድመ ውድድር ዝግጅት ያመለጠውና የአካል ብቃቱ የጎደለው ትኩረቱን ለመመለስ የሚታገል ወጣት ተጫዋች ነው። ይሄ ዩናይትድ እሱን መግዛት የለበትም የሚያስብል ቀይ ባንዲራ ነው። እኔ እንደዛ አላስብም። ነገር ግን በተለይ በሚጠራው 100 ሚሊዮን ፓውንድ ዋጋ የተሻሉ አማራጮች አሉ ወይ? ይሄን ያህል ገንዘብ ማውጣት ተገቢ ነው ወይ? የሚሉ ጥያቄዎችን በእርግጠኝነት ያስነሳል። ግን ቆይ ምናልባት የሆነ ነገር ተቀይሮ ሊሆን ይችላል። በቼልሲ ጨዋታ ቀስ በቀስ ምናልባት አሮጌው ባሌባ እየተመለሰ ነው። ከ10 7 አግኝቷል። የዘንድሮ ምርጥ አቋሙ በ67 ደቂቃ 28 ጊዜ ኳስ ነክቷል። 82% ፓሶች ትክክል ነበሩ። የህይወት ምልክት አሳይቷል። ከወልቭስ ጋር ከ10 6 አግኝቷል። በ45 ደቂቃ ውስጥ 33 ጊዜ ኳስ ነክቷል። በአንድ አጋማሽ የዘንድሮ ከፍተኛው 85% ፓሶች ትክክል ነበሩ። ግን ቆይ ትሉ ይሆናል በድጋሚ በ45 ደቂቃ ተቀየረ አይደል? አዎ። ነገር ግን ሄርዝለር ከስፐርሱ ጨዋታ በኋላ የተናገረውን አስታውሱ። በሰውነቱ ውስጥ የነበረው 45 ደቂቃ ብቻ ነበር። ይሄ ቅጣት አይደለም። ይሄ የአካል ብቃቱ ገና ያልተሟላውን ተጫዋች በጥንቃቄ ማስተዳደር ወይም ፕራግማቲክ ማኔጅመንት ነው። የመጨረሻዎቹ 2 ጨዋታዎች ባሌባ መንገዱን እያገኘ እንደሆነ አመላካች ነው። ይህን ቪዲዮ በመመልከት ስለ ባሌባ 1 ወይም 2 ነገር እንደተማራችሁ ተስፋ አደርጋለሁ። በኮሜንት ላይ ምን እንደምታስቡ ንገሩኝ። እስካሁን ያየነው ነገር ባሌባን የማስፈረም ሐሳባችሁን ያስቀይራችኋል? በዚህ ተከታታይ ፕሮግራም እንዳልኳችሁ በኤሊዮት አንደርሰንና በአዳም ዋርተን ላይም እንሰራለን። ስማቸው ከማንቸስተር ዩናይትድ ጋር ስለሚነሳ እድገታቸውን በቅርበት መከታተል እንችላለን። በዚህ ተከታታይ ፕሮግራም እንድንሸፍንላችሁ የምትፈልጓቸው ሌሎች ተጫዋቾች ካሉም በኮሜንት ላይ አሳውቁኝ። ግን ለዛሬ በካርሎስ ባሌባ ዙሪያ ዩናይትድስ እንዲያስፈርመው ትፈልጋላችሁ ወይስ የዘንድሮ አቋሙ አይ ይቅራስ ብሏችኋል? ሐሳባችሁን በጉጉት እጠብቃለሁ።